ግንኙነት ደግሞ እቅዴን ተግባራዊ ለማድረግ እጅግ በጣም ወሳኝ ነው። እሺ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ተወዳጆች የኮሌጅ ላይፍ ተከታታዮች ቀጣይ ክፍል ነው ማለት ነው። ይሄ እንግዲህ ባለፈው ክፍል እንዳየ ነው። አሁን ደግሞ ሳምሪ የሄኖክ ጮኛ በልዕልት ምክንያት እንግዲህ ህይወቷ ተበጥብጧል ማለት ነው። ደስተኛ አይደለችም። እንግዲህ ልዕልትም ከህይወታቸው ልትወጣ አልቻለችም። በህይወታቸው ገብታ እየበጠበጠያቸው ነው ማለት ነው። እንግዲህ ከዚህ ላይ ሳምሪም በጣም እየተበሳጨች ነው። እንግዲህ ሄኖክም ለእሷን ሁለታቸውንም ማጣት አልፈለግም። ሳምሪንም ማጣት አልፈለግም። ልዕልትንም ማጣት አልፈለግም። እንግዲህ ልዕልት የተለየ ነገር ኑሯቸው ሳይሆን የድሮ የክላስ ተማሪው ስለሆነች በዛ የተነሳ ነው የሚወዳት። ሳምሪ ደግሞ ጮኛዋ ናት፣ እጮኛው ናት። እንግዲህ ሳምሪ ከቤተሰቦቿም ጋር ዘመዶቿም ጋር ሰላም አይደለችም። በሱ የተነሳ እሱ ትንሽ የደሃ ልጅ ነውና ቤተሰቦቿ ደግሞ ባለ ገንዘብ ያላቸው ደህና ኑሮ የሚኖሩ ደህና ሁኔታ ላይ ያሉ ናቸው ማለት ነው። እንግዲህ የሳምሪ አባት ሄኖክን እናቱንም ሄኖክንም በጥብቅ ይፈልጋቸዋል፣ ሊጎዳቸው ይፈልጋል። ሳምሪም ደግሞ ፍቅር ነውና ከሄኖክ መለየት አልቻለችም፣ አትፈልግም። ፍቅር አሸንፏት ከሱ ጋር ናት ማለት ነው። እንግዲህ ከዚህ ላይ ሳምሪ እየተጎዳች ነው ያለችው። አንደኛ እቺ ልዕልት ከሄኖክ ከፍቅረኛዋ ጋር እንድትሆን አትፈልግም። ሲቀጥል ደግሞ በቤተሰብ ሌላ ጫና አለባት። ይህንን ግን ሄኖክ መረዳት ነበረበት። ተረድቶ የእሷን ስሜት እንትን ማለት አለበት። ለዚህ ላይ እሷ መስዋዕት እየሆነች ነው ለሱ ማለት ነው። ለሱ እየኖረችለት ነው። እሱ ግን ምንም አልመሰለውም እና ይሄ ነገር ደግሞ አበሳጭቷታል። እንግዲህ ባለፈው እንዳየነው የሳምሪ ወንድም ልዕልትን ይፈልጋታልና ሲጀነጅናት እሷ ግን ቦታ አልሰጠችውም ነበረ እና በዛም የተነሳ ጥሩ ንግግር ስላልተነጋገሩ በጥፊ መቷታል። በጥፊ ሲመታትም ሄኖክ ይሮጥና ያድናታል ማለት ነው። ሲያድናት ሳምሪም ነበረችና እንግዲህ ምናልባት የሳምሪም እጅ አለበት ብዬ ገምታለሁ። ሳምሪም ይሄን ነገሩ አናዷታል። በዛን ሰዓት ሄኖክ ሄዶ ሊያድናት ልዕልትን ሲሞክር የሳምሪ ወንድም አንተ የደሃ ልጅ ምናምን ብሎ ሰድቦታል እና በዛ የተነሳ የሳምሪን ወንድም በጥፊ መቶት አፍንጫው እስኪዳማ ድረስ ምናምን ደርሷን ማለት ነው። እንግዲህ ሳምሪም ይህ ሁኔታው ያናድዳትና ለምን እንደፈለገ አይመታትም፣ ምን አገባው ምናምን ትልና በሄኖክ ትናደድበትና እዚህ ላይ ሌላ ደግሞ ሰላም የሚያጡበት ሌላ አጀንዳ አግኝተዋል ማለት ነው። እንግዲህ ሳምሪ እንዲመታት የፈለገችው ተናድዳባት ነው። እንግዲህ ሳምሪ ከሄኖክ ጋር ምንም ሰላም ማግኘት አልቻሉም። እሷም ደግሞ እንዲተውና የእሷ ብቻ እንዲሆን ማስጠንቀቂያ እየሰጠችው ነው ማለት ነው። እዚህ ላይ ትክክል ናት ሳምሪ፣ እኔ ደግፋታለሁ። የምትፈልገው ወንድ መስዋዕት የምትከፍልለት ወንድ ሌላ ደግሞ ጓደኛዬ ናት በሚል ሰበብ ሌላ ሴት ጋር ሲያሳልፍ ማየት በጣም ነው የሚከብደው። እንግዲህ ሄኖክም እሷን እንድታረጋጋው አይዞህ እንድትለውና ያደረገው ነገር ትክክል እንደሆነ እንድትነግረው ሳምሪን ለማሳመን ይሞክራል። ፍቅር እንዲህ አይደለም፣ ፍቅር መረጋጋት፣ ሰላም ይሰጣል፣ ነፃነት ይሰጣል። ይህ አባባል እውነት ለመናገር ብዙ ወንዶች ይጠቀሙታል ብዬ አስባለሁ። ይሄ ደግሞ ስህተት ነው። አንድ ሰው እንደፈለክ ሁን ማለት ነፃነትም አይደለም፣ መተው ነው። እንደኔ መተው ነው ብዬ ነው የማስበው እንጂ የእሷ ከሆነ የእሱ ከሆነች ግዴታ ልትቆጣጠረው ይገባል። እንደፈለገ ሊወጣ ሊገባ እንጂ ይውጣ ይግባ። ነገር ግን እንደፈለገ ሴት ጋር ጓደኛ ምናምን እያለ እንደፈለገ ሊሆን አይችልም። እንደፈለገ መሆን ከፈለገ ያችን ሴት ትቶ እንደፈለገ ይሁን።
በህይወቱ ያለችውን ሴት ይተውና እንደፈለገ መሆን ይችላል አንድ ሰው። ሴቷም ደግሞ ልክ እንደዛው። እኛ ደግሞ ሴቶች ደግሞ በተፈጥሯችን የኛ የምንለው ሰው ትኩረት እናበዛለን። ያ ደግሞ ለወንዶች ነፃነት መንፈግ ነው የሚመስላቸው እና ሄኖክም ይሄንን ነው እያለ ያለው። አንቺ እኔ በማደርገው ነገር እየቀናሽ እና ሰላም እየነሳሽ ነው። ይህንን ነገርሽን ተይ እያለ ነፃነት እንድትሰጠው በተደጋጋሚ ይጠይቃታል ማለት ነው። ሳምሪም እንግዲህ ሳምሪም የማታውቀው ሰው እንደሆነና ሄኖክ ሌላ የማታውቀው ማንነት እንዳለበት ቶሎ መረዳት አለመቻሏን ትነግረዋለች ማለት ነው። እስካሁን ድረስ መረዳት እንዳለባትና ሄኖክን በደንብ ማወቅ እንዳለባት ነው እየነገረችው ያለው። እሱም ደግሞ ይሄ ባህሪዋ በጣም ያናድደውና በጣም ተናዷል። አንደኛ እዛ ላይ የተፈጠረው ችግር አናዶታል። ሁለተኛ ደግሞ በቃ ትክክል ነኝ ብሎ ነው እያመነ ያለው። ምንድነው የሰራሁት ስህተት ምንድነው? ምንድነው ጥፋት ያጠፋሁት ነው እያላት ያለው። እዚህ ላይ እንግዲህ ጥፋቱን ምንም ማመንም አልፈለገም። ከዚህ ሁሉ ነገር እኮ ይቅርታ በቃ ብሎ ቢያልፍ ችግሩ ይፈታ ነበር። ነገር ግን ሁለት አልሸነፍም ባይ ነገሩን እያባባሱት ነው ማለት ነው። እንግዲህ ሄኖክም እየተረዳ ያለው ሳምሪ ከሄኖክ መራቅ ፈልጋ የምታደርገው አክት ነው መስሎ የታየው። እንግዲህ ሳምሪ ግን እንደዛ አይደለም። ሳምሪ የምትወደውን ሰው ከሌላ ሰው ጋር ማየት ስላልፈለገች ነው እንጂ ከሱ መለየት ፈልጋ አይደለም። ከሱ መለየት ብትፈልግ እኮ በዚህ መንገድ አይደለም ተወኝ ብላ ስልኳን ዘግታ ቁጭ ማለት ነው። አንድን ሰው ለመተው ምክንያት አያስፈልግም። እንግዲህ እሷም ሄኖክም እንግዲህ ይህንን ባህሪዋን ትታ በሰላም መኖር እንዳለባቸውና ይህንን ጥፋቷን እንድታስተካክል ይነግራትና ተነስቶ ጥሏት ይሄዳል ማለት ነው። እውነት ለመናገር ሳምሪ እያሳዘነች ነው። ሳምሪም እንግዲህ የኔ የዋህ እያለቀሰች ነው። በቃ ምክንያት አልተረዳትም የውስጧን። እሷ እንግዲህ በራሷ ትክክል ነች፣ እሱም በራሱ ትክክል ነኝ ብሎ ነው የሚያምነው። ግን ፍቅር መረዳዳት ይጠይቃል። እንግዲህ በዚህ መሀልም ሳምሪ በቃ ወደ ቤቷ እያለቀሰች ተናዳ ትሄዳለች ማለት ነው። ትሄድና ወንድሟ ደግሞ እዚህ ላይ እንግዲህ ተደባድቦ ከፍቅረኛዋ ጋር ፍቅረኛዋ አንዴ ለቦክስ አንጥሮታል ማለት ነው። መቶት አፍንጫው ሁሉ ደማምቷል። አባትየው ተነስ እያለ ይጮህበትና አንተ የኔ ልጅ ነህ አሁን እንዴት ነው ተመተህ የምትመጣው? አንተ ሴት ነህ እንጂ እንዴት ምናምን እያለ በጥፊ ይጨምርለታል ማለት ነው። አባትየው ትንሽ ወንዳ ወንድ ነገር ናቸው መሰል። አባትየው ትንሽ አልሸነፍም ባይ ናቸውና ልጁ ደግሞ ማቃጠር ሴት መጀንጀን እንዲህ ወለግለግ ያለ ነገር ነው። እንደዚህ ቁም ነገረኛ ነገር አይደለምና በዛ የተነሳ ሄኖክ እንግዲህ አንዴ ለቦክስ አንጥሮታል። መቶት አፍንጫውን እንትን ብሎ ነው ታሞ ምናምን ነው የሄደውና አባትየውም እንግዲህ በመናደድ አንዴ በጥፊ ጨምሩለታል ማለት ነው። እንግዲህ አባትየው እንግዲህ ለወደፊት መጠንቀቅ እንዳለበትና ወንድነቱ እንዴት ማስከበር እንዳለበት ራሱ እንዴት ማስከበር እንዳለበት፣ ሁለተኛ እንደዚህ ወንድ ልጅ እንዴት ላይመተው እንደሚችል ማሰብ እንዳለበት
ቅድመ ጥንቃቄዎችን ይነግረዋል ማለት ነው። ልጁም እንግዲህ ያው ጉረኛም ነገር ቢጤ ስለሆነ ችግር የለም አልለቀውም እኔ ልጁን ይላል ማለት ነው። ልጁን አልለቀውም ከአሁን በኋላ ምናምን ይላል። አባትየው በጣም ተናዷል። እንግዲህ በዚህ መሃል ደግሞ በወንድ ልጁ እየተናደደ እያለ ሳምሪ እያለቀሰች ትመጣለች ማለት ነው። እዚህ ላይ እንግዲህ ሳምሪ ትልቅ ጥፋት አጠፋች። እሷን የተበደለችውን በደል ማሳየት ለቤተሰቦቿ የለባትም። ምክንያቱም ሌላ ክፍተት እየፈጠረች ነው ማለት ነው። ቤተሰብ ጣልቃ እንዲገባ የምናደርገው አንዳንዴ ራሳችን ነን። እዚህ ላይ እንግዲህ እያለቀሰች ተበደልኩ ብላ ስትመጣ ሌላ አባትየው ነገሩን እንዲያከሩና ለወደፊት አብሮ የመኖር እድል እንዳይኖራቸው ነው እያደረገች ያለችው ማለት ነው። እንግዲህ አባትየው የሚናደድና ምንድነው የተፈጠረው ነገር እዚህ ቤት ምን እየተካሄደ ነው ምናምን ብሎ የሁለታቸውም ልጅ መጎዳት እንግዲህ ያበሳጫቸዋል ማለት ነው አባትየው። እንግዲህ ሳምሪም አባቴ ይቅርታ እኔ ተሳስቻለሁ፣ አንተ ትክክል ነበርክ፣ ድሮም የድሃ ልጅ ማፍቀር አልነበረብኝም ምናምን ትላለች ማለት ነው። እንግዲህ አባትየውም ምንድነው የማነው ድሃ ከማን ጋር ነሽ ምናምን እያሉ ይጠይቋታል ማለት ነው። እንግዲህ እሷም እሱ ጋር መሆን አልነበረብኝም፣ በጣም ተሳስቻለሁ፣ ሄኖክ ጋር መሆኔ በጣም ስህተት ነው። እሱ እንግዲህ በህይወቱ ሌላ ሴት እንዳለችና እሷን እንደተዋት እሷን ገፍቶ እንደተዋት ትነግሯለች ማለት ነው። እዚህ ላይ ግን ሄኖክ ማስተዋል ስላልቻለ ነው እንጂ እሷን ሳምሪን ትቷት አይደለም። ግን ያው ቀስ በቀስ ማስተካከል ትችል ነበር። እዚህ ላይ ቸኩላለች ሳምሪ ማለት ነው። የሁላችንም የሴት ባህሪ ነው። የማንደራደርበት ቀይ መስመራችን ነው ማለት ነው። እንግዲህ አባትየውም ልጁን ሄኖክን ስለሚፈልገው ሳምሪ መለያየት እንደሌለባትና ከሄኖክ ጋር አብራ መቆየት እንዳለባት ያስጠነቅቋታል ማለት ነው። እዚህ ላይ እንግዲህ ሳምሪ አብራ እንድትኖር ፈልገው ሳይሆን ወደፊት ሄኖክን እንዴት ማጥቃት እንዳለባቸውም በቀላል መንገድ ማግኘት እንዳለባቸው እንዲረዳቸው ነው እንጂ አባትየው የሳምሪና ሄኖክን አብሮ መኖር ፈልገው አይደለም፣ አልፈለጉምም። እንግዲህ ለማስታረቅ ሞክራለሁ ምናምን ነው እያሉ ያሉት አባትየው። እዚህ ላይ ሊያስታርቁ ሳይሆን የሄኖክን ማግኛ ምክንያት ነው። እንግዲህ ሳምሪም ከሄኖክ ጋር ወደፊት አብራ መኖር እንዳልፈለገችና ከአሁን በኋላ ሄኖክን ማግኘት እንደማትፈልግ አብራ መቀጠል እንደማትፈልግ ነው ለአባትየው የነገረቻቸው ያለው። አባትየው እንግዲህ ቆጣ ይሉና አብረሽ መሆን ነው ያለብሽ ብሎ እንደማስገደድም ያደርጓታል ማለት ነው። ለነገሮች መቸኮል እንደሌለባትና መታገስ እንዳለባት ይነግሯታል። እንግዲህ ሳምሪም በሀሳባቸው ተስማማና እሺ ችግር የለም ታገሳለሁ ምናምን ትልና እንባዋን ተጠራርግና ወደ ክላስ ልረፍ ብላ ትገባለች ማለት ነው። እንግዲህ በአባትየው በአባት እንግዲህ በልጅየው በጣም ተናደዋልና እኔ ልጁን ማግኘት እፈልጋለሁ ሄኖክን እያሉ ነው ያሉት። እዚህ ላይ ደግሞ ሳምሪን አብረሽ ሁኚ ነው እያሉ ያሉት። እንግዲህ ልጅየውም የአቃጠሪው ልጃቸውም የሳምሪ ታላቅ ወንድምም አይ ልጁን እንኳን አባዬ ባታገኘው ነው የሚሻለው፣ ልጁ በጣም መጥፎ ልጅ ነው ምናምን ይላሉ ይለዋል ማለት ነው። አባትየውም ለምን ነው ማግኘት የማልችለው እኔ እንግዲህ አባትየው ሄኖክን በህይወት እንዲኖርና ለወደፊት ብዙ ከሄኖክ የሚፈልገው ነገር እንዳለ ነው አባትየው እያወሩ ያሉት።